ከአዲስ አበባ ከ800 በላይ ኪሎ ሜትሮችን ተጉዘን በደቡብ ኦሞ ዞን ሰላማጎ ወረዳ ተገኘን። አርሶ አደር ተሾመ ዳኘን በበልግ እርሻ ከተንጣለለው ማሳቸው በዘር ዋዜማቸው ላይ እርሻቸውን ከዘሩ ለማዋሃድ ዳግም ሲያለሰልሱ ታገኘናቸው። እዚህ በእነሱ አካባቢ እንደ ሀገር ወዳድ ዜጋ ዓመቱ ሙሉ ያለውን እርጥበት በመጠቀም በርካታ የሰብል አይነቶችን ያመርታሉ። ከእርሻ እስከ ጉርሻ ያለውን ጉዞ በንቃት ይከውናሉ። አርሶ አደሩ በጣም በስፋት እየሰራ ነው። ድሮ የለም ነበር፣ ትንሽ ነበር። አሁን በስፋት ያው ማሾም በስፋት ነጋዴ ገባው በስፋት እየታረሰ ነው። በጣር የካቲትን ያስተካክላል፣ መጋቢት ይዘራል። ከዛ ያንን ሰብስቦ ደግሞ ወዲያው ሐምሌና ነሐሴን ዘርቶ ይጠቀማል። ይህ እንደ አንድ ዜጋ ለሀገር ልማትና ስኬት የሚረዳው ተግባር ታዲያ በሚያስፈልገው ግብአት እንዲታጀብ ከገበያ እንዲቀርብ የመንግስት ሚና ከፍተኛ አስተዋጽኦ አለው። ይህንን ሀሳብ ያጋሩን አርሶ አደሩ ምርጫ ካርድ ወስደው በዚህ በልማቱ እየተጉ በዚያ ደግሞ ለሀገር የሚበጀውን ለመምረጥ ዝግጅቴን ጨርሻለሁ ብለውናል። የቀረ አይመስለኝም። ሙሉ ወጣት ከስተዋጌ ከ15 ዓመት በላይ ሙሉ ካርድ ወስዷል። ያልወሰደ ይኖር አይመስለኝም። ለዚህ አካባቢ አሁን ምን አይነት እንትን ያለ አገልግሎት እየሰጠ ነው፣ ህዝብን እንዴት እያየ ነው፣ ህዝብን እንዴት እየመራ ነው የሚለውን ይሄ መንግስት እኮ ጥሩ ነው፣ ይሄንን ለኛ ያደረገ የደገፈን ነው፣ ይሄ መንግስት ለኛ ጥሩ ስለሆነ ይሄንን መምረጥ እንችላለን ብሎ መውሰድ ይችላል። በዚህ ዓመት የመራጮች ምዝገባ ከቀድሞው ጊዜ ለየት ያለና ህብረተሰቡ በአቅራቢያው ምርጫ ካርድ አግኝቶ እንዲመርጥ ምቹ ምህዳር የተፈጠረለት ስለመሆኑ ካርድ ከወሰዱት ከ50 ሚሊዮን ኢትዮጵያውያን መካከል የሆኑት ሌላኛው የደቡብ ኢትዮጵያ ክልል ጋሞ ዞን ጋርዳ ማርታ ወረዳ ነዋሪ ያነሳሉ። ቀድሞ የምርጫ ዋጋ የገባቸው ወላጆቻቸውን ጥረት በማስታወስ ዛሬ ግን ደጃፋችን የመጣውን እድል በአግባቡ ለመጠቀም ዝግጅታችንን ጨርሰናል ይላሉ። እነን ጭምር አሁን እንዲሰራ ነው የሚሰብከው። እነን ቤተሰቦች ሙሉ ወስጄ ካርድ እንዲወስድ አድርጌ ያለው ካርድ ወስደዋል። አካባቢው ላይ በሚሰራው መስሪያ ቤት ላይ አደራጅተን ወስደናል። አሁን ደግሞ በምርጫ ወቅት በጊዜ ሄደን ጥዋት ሄደን እንዲመርጥ እኔ ይመክራለሁ። እስከ ምርጫው ድረስ ችግር የለም፣ በነጻነት እንመርጣለን። ደስተኛ ሆኜ ነው የወሰድኩት። መርጠኝ እነን መራኝን መንግስት ካሁን በኋላ ለህዝባችን ይጠቅማል የሚለውን በራሴ ውስጥ ያው ወስኛለሁ። የአንድን ሀገር የዲሞክራሲ ምህዳር ውጤታማነት ከሚወስኑ ተግባራቱ ውስጥ አንዱ ምርጫ ስለመሆኑ የሚያስረዱት ደግሞ በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተመራማሪ ናቸው። በኢትዮጵያ ከ50 ሚሊዮን በላይ ዜጎች መመዝገባቸውና ድምፅ ለመስጠት መዘጋጀታቸው የማህበረሰቡን የነቃ የፖለቲካ ተሳትፎና በሀገር ጉዳይ የመወሰን ፍላጎትና አቅማቸውን የሚያሳይ ስለመሆኑ ያብራራሉ። የዲሞክራሲ አካሄድ አንዱ የሚወሰነው ምርጫ ነው። ምርጫ በዲሞክራሲ ስርዓት ውስጥ አንዱ እንደ ጀርባ አጥንት ተደርጎ ነው የሚቆጠረው። እንደ ጀርባ አጥንት የመቆሚያ ምሰሶ ነው። በዓለም ታሪክም ያለው ከዲሞክራሲ እሴቶች ከ9ኙ አንዱ ነፃ ፍትሃዊና ጊዜውን የጠበቀ ምርጫ ነው። ሁለተኛው የህዝብ ሉዓላዊነት የሚባለው ነው። የፖፑላር ሶቨርኒቲ የሚለው ነው። ፖፑላር ሶቨርኒቲ እስከ ሴኩላሪዝም ድረስ ባለው ውስጥ ሂደት ያልፋል። አንድ ማህበረሰብ በጣም ንቁ የሆነ በአንድ ማህበረሰብ ውስጥ ፖለቲካ ተሳታፊ ሲሆን ፓሮኪያል ፖለቲካል አፕሮች ይባላል። ዜጎች 70% እና ከዛ በላይ ሲሆኑ በአንድ ሀገራቸው ጉዳይ ላይ የመወሰን አቅም ይኖራቸዋል። እሱ ዜጎች ንቁ ተሳታፊ ናቸው ተብለን እንጠራለን። በቅድመ ምርጫ ወቅት ከነበረው የመራጭ ተመራጭ ምዝገባ ባሻገር ሌሎች የምርጫው ምህዳሮችም ኢትዮጵያ ለዲሞክራሲያዊ ነጻና ፍትሃዊ ምርጫ የሰጠችውን ትኩረት በተግባር የገለጡ ስራዎች ተከውነዋል። አሁን የተደረሰበት የድምፅ መስጫ ወቅትም የመጨረሻው የህዝብ ሉዓላዊነት ማረጋገጫ በመሆኑ ዜጎች በንቃት ሊሳተፉ እንደሚገባም ነው የሚመክሩት። የመጀመሪያው እድሜው 18 የሞላ ይመርጣል። እድሜው 21 የሞላ ይመርጣል፣ ይመረጣል። ሶስተኛው የትኛውም የፖለቲካ ፓርቲ አባል መሆን መብት ነው። አራተኛው የሚባለው የትኛውንም ሀሳብ በነጻነት ፖለቲካ ፓርቲዎች በተለይ አባል ከሆኑ በኋላ ክርክር ሲከናወኑ አራተኛው የትኛውም የፖለቲካ ሀሳቦችን በነጻነት ማንቀሳቀስ፣ ማራመድ፣ ለህዝብ መሸጥ፣ እሱ አራተኛው እሳቤ ነው። አምስተኛው የሚባለው መጨረሻ ድምፅ መስጠት ነው። ይሄ ቮት የሚለው እነዚህ አምስቱ የኢትዮጵያ የፖለቲካ ፓርቲዎች ተሳትፎ ብለው የምታውቀው ነው። ስለዚህ ዜጎች ሉዓላዊ መንግስታቸውን ይወስናሉ። መቼ? ይሄ የህዝብ ሉዓላዊነት የሚባለው ፖፑላር ሶቨርኒቲ ብለን የምንጠራው ድምፅ በመስጠት በፓርቲዎች የሚያቀርቧቸውን አጀንዳ አይተው የፖለቲካ ሀሳቢያቸውን፣ የኢኮኖሚያቸውን፣ የውጭ ጉዳይ ፖሊሲያቸውን አገር ወደፊት የሚመራበት እኔ መንግስት ቢሆን ተብሎ የሚታሰበው እሱ ይደረጋል። የሀገር ዲሞክራሲያዊ ልምምድ መዳበር ማሳያ የሆነው የምርጫ አንኳር ወቅት በድምፅ መስጫ ቀን ዜጎች ካርዳቸውን ሊጠቀሙበት እንደሚገባም ተመላክቷል።